ካንቺ ጋር አልጨረስንም ምንም ነገር አልጨረስንም በግልጽ ማውራት እኮ ትችላለህ እንዴ ውጣልኝ አራማም ውጣልኝ ናይ ውጣ አንተ አሳሳችሁ ውጪ ካሜራ ፊልም ዞር በይ ካሜራ ፊልም ውጪ መጀመሪያ የልጆትን ህይወት እንደዚህ የሚያበላሹትን ያልከሰሱ እኔን እንዴት ነው የሚከሱ? እንዴት አልከስም? አንተ ራሱ አለ ፈቃድ አንድ ካሜራ ገጥማ የመጣው ቤት ውስጥ ካሜራው ችግር የለውም። እንገርህ በቃ እንደዛ ከሆነ ከምከሳቸው ከነዛ ከወንዶቹ ጋር አብሬ ነው መከሰስ። ካሜራን አጥፍተህ ብትወጣልኝ ደስ ይለኛል። ችግር የለውም። ወንዶችን ከከሰሱ እኔንም መክሰስ ይችላሉ። ችግር የለውም። ግን ደግሞ ወንዶቹን መጀመሪያ ለምንድን ነው ያልከሰሱት? ያልኩህ እኮ እኔና አባቷ መስመር ይዘናል። እኔና አባቷ የምናረገው የልጅ ህይወት እየተበላሸ እያዩ መስመር ይዘናል ማለት ምን ማለት ነው? ከምከሳቸው ጋር ከከሳ አንተ ራሱ ካሜራ አጥፍተህ ብትወጣልኝ ደስተኛ ነኝ። ነስተልን ውድ ተመልካቾቻችን ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ያለውን ፕሮግራም ይዘን መተናል። አሁን አንድ ባለ ታሪካችን ቤት ውስጥ እንገኛለን። ጉዳዩን ከራሷ ከባለ ታሪኳ የምንሰማው ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ ባለ ታሪካችን በቅድሚያ ስሞትን ያስተዋውቁልኝ። እሺ ሜሮን ጌታቸው እባላለሁ። የሶርታ ክፍል ተማሪና ዳንሰኛ ነኝ። እሺ ሜሮን ጌታቸው፣ እስቲ ወደ መጣንበት ጉዳይ ከመግባታችን በፊት ለኛም ለተመልካቾችም አንዳንድ ነገር ስለራሱ ቢነግሩን። እሺ ያው እዚህ አካባቢ ነው ተወልጄ ያደግኩት። እዚህ ወሎ ሰፈር አካባቢ ነው። ክላስም እዚህ ነው ጀምሬ እስከ 12ኛ ክላስ ድረስ እዚህ ነው እየተማርኩ ያለሁት። ዳንስም እዚህ አካባቢ ነው መማረው እና እስከ ተወሰነ ጊዜ ድረስ ከእናትና ከአባቴ ጋር ነበር የምኖረው። ግን ከተወሰነ ጊዜ በኋላ አባቴ የሆነ የስራ እድል መጣለትና ወደ ውጭ ሄደ። አሁን ከእናቴ ጋር በመኖር ላይ ይገኛለሁ። ይሄው ነው። እሺ አሁን ደግሞ ወደ መጣንበት ጉዳይ እንግባና እኛን እዚህ እንድንመጣ የጋበሽበት ምክንያት ምንድነው? እሱን ማወቅ ስላለብን። እሺ በመጀመሪያ እንትን የጠራሁበት ምክንያት በቃ በጣም የማረገው ነገር ግራ ስለገባኝ ስለጨነቀኝ ነው። ይሄንንም ስለ እናቴ ብዙ ወንዶችን እዚህ ቤት ታመጣለች። ይህ ማለት ያው ከውጭ ለሚሰማ ሰው እኔ ይሄን ነገር እንደማደርግ ነው። ስለ እኔ የሆነ የወንድ ፍላጎት ኖሮኝ እንደዛ እንደማረግ ብዙ ወንዶች ይመጣሉ። ቤታችን የሆነ መኖሪያ ቤት አይመስልም። በቃ የሆነ ይጨስበታል፣ ይቃምበታል። ይሄን የማደርገው ግን የውጭ ሰው እኔ እንደሆንኩ ነው የሚያስበው። አባቴ እኔ እንደዚህ እንደማደርግ ነው የሚያስበው። ይህ ሁሉ ግን የምታረገው እናቴ ነች፣ የገዛ እናቴ ማለት ነው። ከአባቴ ጋር ሰላም እንዳልፈጥር፣ ከውጭ ሰው ጋር ሰላም እንዳልፈጥር፣ አንዳንዴ ጎረቤት በቃ ለኔ ጥሩ ስሜት ጥሩ አመለካከት የለውም። ስሰማ ራሱ ሴክሹዋል ድምጾች ማለት የሆነ የሚደብር ነገር አለ። እንደዛ ከውጭ ልጆች ሲነግሩን ቤታችን ውስጥ እንደዛ አይነት ድምጾች እንደሚሰሙ፣ ግን ደግሞ እኔ እዚህ ቤት ውስጥ ባለውበት ሰዓት ላይ ነው ይሄ ነገር የሚፈጠረው። እኔ እንደማረገው ነገር ማለት ነው። ግን እውነቱ ያ አይደለም። አባቴን ብዙ ጊዜ ላስረዳው ሞክሬያለሁ። እናቴንም በቃ ምንም እኔ ሰሚ ስላጣው ነው ግራ ቢገባኝ ነው አንተ ጋር የመጣሁት። ኦኬ እና ያን ነገር አሁን ለምሳሌ እናትሽ እንደዚህ አይነት ነገር የምታደርገው ለምን እንደሆነ ለምን ወንዶች እንደሚመጡ ረጋ ብለሽ እሷን አቅርበሽ ለመጠየቅም ሆነ ለማስረዳት አልሞከርሽም? ምክንያቱም በተደጋጋሚ ብጠይቃት እኔን ለማውራት ዝግጁ አይደለችም። በቃ እሷ ከዛም አልፎ የሆነ ለኔ ጥሩ ስሜት እንደሌላት ነገር ነው እሷ ላይ የማየው። ግን እንደዛም ሙሉ ለሙሉ ደግሞ እንዳልደመድም እናቴ ነች። እናት በዚህ ደረጃ ከባድ ነው። እሺ ቅድም እንደነገርሽን ከሆነ የሁሉ ነገር የሚፈጠረው አንቺ ቤት ውስጥ ሆነሽ እንደሆነ ነግረሽናል። እና ታዲያ አንቺ ቤት ውስጥ ሆነሽ ያን ነገር በምትሰሚበት ሰዓት ወይ ደግሞ የምታውቂው ነገር የለም፣ የምታረጊው የምታየው ነገር የለም? እንዴት ነው ከሰው የምትሰሚው ይሄን ነገር? እንዳልኩ እኔ እያለሁ ነው ይሄ ነገር አብዛኛውን ጊዜ ማለት ነው። ሁሌ ሳይሆን አብዛኛውን ጊዜ እኔ ቤት ውስጥ ባለሁበት ሰዓት ነው። ግን እኔ ሰሚ የለኝም። ከዛም አልፎ ቲዩቶሪያል ዳንስ ልምምድ ነበረኝ ምናምን እዛ ቆይቼ ስመጣ ያው እኔ ደክሞኝ ነው የምተኛው። ደክሞኝ ተኝቼ በምነሳበት ሰዓት ብዙ ወንዶች 1 2 አይደለም 3 ከዛ በላይ ወይ ቡና ይፈላላቸዋል
ወይ የሆነ ነገር በቃ እኛ ቤት አይጠፉም ሁሌ። ግን እኔ አውቃለሁ እኮ አባቴ ላይ እንደደረበችበት ምናምን አውቃለሁ። ግን ምንም ማረጋገጫ የለኝም። ምን ብለው ምንም ሊለኝ አይችልም። ለዛ ነው። ቆይ አሁን አባትሽ ላይ እንደደረበች አሁን ስልሽ ኖርማል ጓደኛዋም ሊሆን ይችላል። ይሄን ነገር እንድትወስኝ ያደረገች ነገር ለየት ያለ ነገር ለየት ያለ ባህሪ ያየሽባት ነገር ካለ ያው ሰው ስልሽ ዝም ብሎም እንደ ጓደኛ እንደ ዝም ብሎም ይመጣል እና ለየት ያለ ባህሪ ካየሽባቸው እነሱ ላይም እሷ ላይም እንደዚህ አባቴ ላይ ደርባባታለች የሚያስብል ነገር ካየሽባቸው እስቲ ብትገልጪልን። አዎ እንዴ በጣም ብዙ ነገሮች አሉ። ለምሳሌ ከውጭ የምሰማቸው ነገሮች ራሱ ለኔ አንድ ማረጋገጫ ነው። ሲቀጥል ደግሞ ወንዶች ይቀያየራሉ። ገባህ? እኔ ክላስ ቆይቼ በመመጣበት ሰዓት በቃ የማያቸው ወንዶች ከቀን ወደ ቀን የሆነ ለየት ያለ ሰው አዳዲስ ሰዎች አዳዲስ ወንዶች አንድ እኮ አይደለም ጓደኛዋ ነው እንዳልን አንድ ወንድ አይደለም 2 3 ዛሬ መጣ ነገ ይመጣል። እና ይሄ ራሱ ለኔ አንድ እንዲህ ነው ብዬ እንድደመድምበት ያደረገኝ ጉዳይ ነው። እሺ አባትሽንስ እንደዚህ በቅርበት ለማውራት አልሞከርሽም? በስልክም ይሁን በምትገናኙበት አማካኝነት ለሱም ያለውን ሁኔታ ግልጽ አድርገሽ ለማስረዳት አልጣርሽም? አረ ብዙ ጊዜ በጣም ብዙ ጊዜ። ግን እሱ የሚያስበው እኔ ወንዶችን እንዳልኩ ዳንሰኛ ነኝ እና በቃ በዛ ምክንያት ብዙ ወንዶችን እንዳመ በቃ የሆነ ምን ልበል የሆነ የወንድ ፍላጎት ሱስ አለ እንደዛ አድርጎ ነው የሚያስበው። እና በቃ ዳንሱን ታዩ አስቀርቶኛል። በቃ ብዙ ጊዜ ሊያስቀርኝ ፍላጎት አለው። ገባህ? ኦሬዲ አስቀርቶኛል ማለት ይቻላል። በዛ ምክንያት እና አሁን እሺ እኛን ወደዚህ የጠራሽበት ምክንያት ምን እንድናደርግልሽ ነው የምትፈልጊው? ምን እንድናሳይሽ ነው የምትፈልጊው? እስቲ ይሄን ነገር እኔ በቃ የእናቴ እንዲህ መሆን ምክንያቱ እኔንስ ለምን እንዲህ እንደምታረገኝ እንዳልኩ በህብረተሰቡ ዘንድ ተገልያለሁ። አባቴ ለኔ ጥሩ አመለካከት የለውም። ለራሴ ለሳይኮይ ራሱ ማንም እያሰበልኝ አይደለም። ምክንያቱም ዛሬ ላይ አንተ ያልዋልክበትን እና ያላደረክበትን ነገር መጠቋቀሚያ ስትሆን ትንሽ ይከብዳል። ትንሽ ሳይሆን በቃ በጣም ይከብዳል። ደግሞ በዚህ ደረጃ ሲሆን እንደዛ ነው። ስለዚህ እኛ እንድንይዝልሽ የሆነ የምናወጣው ነገር እንዲኖር ትፈልጊያለሽ። ግን ከዛ በፊት መጀመሪያ እናትሽንም እንዳንቺው በቅርበት ማውራት አለብን። ምክንያቱም ከሁለታችሁም ሀሳብ እንድንሆን ማለት ነው። የእሷም እንደዚህ ያደረገችበትን ምክንያት እሷም ለምን እንደዚህ ወንድ እንደምታመጣ የራሷ የሆነ ምክንያት ሊኖራት ይችላል። ስለዚህ እናትሽንም ጠርተን እንዳንቺው ቁጭ ብለን ሁለታችሁም ባላችሁበት እንደዚህ አውርተን ከዛ በኋላ የሚሆነውን እንደዚህ በቀላል መንገድ መፍታት የሚቻል ከሆነ በቀላል ፈተን ካልሆነም እኛ በራሳችን መንገድ የምናጋለጥበትን ነገር እንፈጥራለን። ስለዚህ አሁን እናትሽን ማውራት እንፈልጋለን። ከእናትሽ ጋር ማውረተን ያለውን ነገር ለመፍታት እንሞክራለን። እሺ ተመልካቾቻችን ያው እንደሰማችሁት ያለውን ነገር አብራችሁን እየተመለከታችሁ ነው። እናቷን ጠርተን እኛም ያለውን ነገር ለመፍታት እንሞክራለን። እስከዛው ድረስ አብራችሁን ቆዩ። ተመልካቾቻችን የታዳጊ ሜሮን ወላጅ እናት ተገኝታለች። አሁን እሷን የምናወራት ይሆናል። ወደ እሷ እንሂድ። እሺ በቅድሚያ ስሞትን ማልበል? ማርታ አሰፋ። እሺ ወይዘሮ ማርታ አሰፋ፣ እንግዲህ ከልጆት የቀረበ ጥያቄ አለ እና እሱን በግልጽነት እንድትመልሱልን ነበረ የመጣ ነው። ማርታ ይቅርታና ሜሮን እንዳለችን እናቴ በብዙ ወንዶች እቤት ይመጣሉ እና ውጭም የምሰማው ነገር ጥሩ አይደለም። ይሄን ነገር ማዘርንም ስጠይቃት እንዲህ ግልጽ አድርጋ አትመልስልኝም እና ይሄን ነገር ማወቅ እፈልጋለሁ፣ ምን እንደሚፈጠር ቤት ውስጥ ምን እንደሚካሄድ ማወቅ እፈልጋለሁ ብላ ነበር እና ይሄን ነገር ግልጽ አድርገው እንዲመልሱልን ነበር። ጥያቄ አመሰግናለሁ። ሲጀመር እኔ ሙሉ ስራ ነው ስራ ውዬ ነው የምገባው።
በርግጥና ሜሮን ምን ታርግ ምን የት ብላ እንደምትመጣ የማያውቀው ነገር የለም። ትምህርት ቤት ብላ ነው የምትሄደው። ዳንስ አላት፣ ዳንስ ትሄዳለች። ከትምህርት ቤት መልስ ወደ ዳንስ ትሄዳለች። ከዳንስ ትመጣለች። ቤት ውስጥ የምታመጣው ወንዶች ምናምን እኔ በቃ ማላውቀው ታሪክ ነው የማየው ነገር ሁላ ሙሉ ስራ ነው እንዳልኩ ማላውቀው እንዳልኩ ቅድም እንዳልኩ ማለት ነው። ከስራ ስገባ አማየው እንደዚህ በቃ ለየት ያለ ታሪክ ነው ማላውቀው ታሪክ ማለት ነው። እኔ ልጄን ምልካት እንድትማር ነው። ከትምህርት ቤት መልስ ደግሞ ዳንስ አስገብተናታል በተረፈ ሰዓቷና ዳንስ ስልጠና ማለት ነው። እኔ ያንን ነው የማውቀው። ግን እኔ ከስራው ስመጣ ቤት ውስጥ የማየው ታሪክ ደግሞ ሌላ ታሪክ ነው የማየው ታሪክ። ማሚ አንቺ ስራ ትሰራለሽ? ስራው እያለ እንደሚመጣው እየሽኝ አይደል እንዴ? እኔም ሙሉ ቤት ውስጥ እያቃለሁ ማሚ አንቺ ስራ ትሰራለሽ? እና ቤት ውስጥ እያቃለሁ እንዴና አባትሽ ላይ በምናችን ተደረደራለሁ። መተዳደራችን ግን ወጥ መግባት አለብኝ። ሰራለሁ ምን ተዳደረውማ በአባቢ ገንዘብ ነው። የአባቢ ገንዘብ በቂ አይደለም። አይኑት አይ በቃ እኔ እኮ ልጅሽ ነኝ ማሚ። አይ ነው አውቃለሁ፣ ልጅ እንደሆንሽ አውቃለሁ እኮ። እና ታሪኩ ያ ነው። በጣም ብዙ አዳዲስ ነገሮች ዛሬ ሌላ ሰው ነገ ሌላ ሰው ከነገ ወዲያ ሌላ ሰው ተቀያሪ ታሪኮች ነው የማየው። እና እኔ ልጄ ገና ታዳጊ ናት እንግዲህ 18 ዓመት ያልሞላት ልጅ ልክሰስ እንኳን ብትል ህጉ ላይ ይቀበል ይችላል። ግን ግዴታ ከመጨረሻ ደረጃ ከደረሰብኝ ልከሳት ይችላል ማለት ነው። አልገባኝም። ቆይ ምን እየሰራች ነው የምትከሰው? ለመክሰስ ደረጃ የሚያደርስ ስራ ምን ሰራች? ግልጽ እንዲያደርጉልን ነው። ሁለተኛ ነገር ከስራ ስገባ ብለዋል። ከስራ በሚገቡበት ሰዓት የሚያዩትን ነገር ያው ለእኛም ለተመልካቾች ግልጽ አድርገው እንዲታየን ነው። ግልጽ አድርገው እንዲታየን ቆይ ምንድን ነው የሚያዩት? እንደዚህ እስከ መክሰስ ደረጃ የሚያደርሱት ነገር ምን ቢያዩ ነው? ይህን ያህል እንዴት እና ምንድነው መሰለ እኔ ከስራ በምገባበት ሰዓት እሷ አሁን ከትምህርት ቤት ነው ማረፍ ባለባት ሰዓት እማዬ ቤት ውስጥ ወንዶች ነው የተቀያሪ ወንዶች ነው። ዛሬ የማየው ሌላ ወንድ ነው፣ ነገ የማየው ሌላ ወንድ ነው። አንድ አይደለም ካየው ደግሞ 2 3 ነገ ደግሞ ሌላ 2 3 የሰው ልጅ አንድ እንኳን ኦኬ። እና እጣኑ ቡናው ሲያጨሱ ምናምን በቃ ባይዘው ቤቱን እንደ ቤት ሆኖ አላገኘውም። ባይዘው በቃ የዱርዬ ምስል ሆኖ ነው የማገኘው። እና ከአቅሜ በላይ ሆነ እና ልጅህ ደግሞ እንደዛ ሆና ስትበላሽ ላንተ ደስ አይልህም። እንግዲህ መከርኩ ለምክርም ለራስ ነው። ከቤት ነው መጀመሪያ እኛንን መምከር ያለብን። ከአቅማችን በላይ ሲሆን ወደ ህግ ትሄዳለህ። የ18 ዓመት እንዳልኩ አልሞላትም። ባይሞላትም ታሪኩ እንደነገርኩ ነው። ባይሞላትም እንግዲህ እኛ እዚህ የመጣንበት ምክንያት ከሆነ ወደ ራሷ የምትመለስም ከሆነ ውሳኔ በቃ አይደለም። እንደዛ ሳይሆን እኛ እዚህ የመጣንበት ምክንያት መጀመሪያ ልጆት እናቴ እንደዚህ ወንድ ኢቨን እሷ ከዳንስም ሆነ ከትምህርት ቤት በምትገባ ሰዓት አንቺ ቡና እያፈላሽላቸው ወንዶች ቁጭ ብለው ምናምን ነው አያለ ያለች። አሁን እዚህ ጋር መተን ደግሞ እርሶን ስንጠይቆት እርሶ የሚነግሩን ነገር በተገላቢጦሽ ሆንብን እና ግልጽ ብታደርጉልን እዚህ ጋር ለመተማመንም እዚህ ጋር ችግሩን ለመፍታት ነው እኛ የመጣ ነው ችግሩን ለመፍታት ነው። ግን እዚህ ጋር ግልጽ እንዲያደርጉልን እሷም የነገረችን እርሶም የነገሩን ነገር የሆነ አንድ አይነት ሆነብን፣ ግን በተገላቢጦሽ ሆነብን እና አሁን ይሄ ካሜራ ራሱ ያለ ፈቃድ ቤት ውስጥ ገብቶ ራሱ መገጠሙ ራሱ ለምን ተገጠመ? እኔ ራሱ እንግዲህ ይሄን ራሱ ፈቃድ ከሌለ አያስፈልግም። ይሄ ራሱ ሌላ ወንጀል ነው እንደዚህ ማለት ነው። እኔ ሙሉ እንዳልኩ ስራ ነው። አሁን ከስራ ስገባ ካሜራ ተገጠመው። ማሚ አትዋሺ፣ ስራ የለሽም። ካሜራው ለምንድን ነው የተገጠመው? እኔ ለኔ ችግር የለውም። ካሜራው ችግር የለውም። እና ታዲያ ይሄስ ፍቃድ የለውም። ያ በዛ መስመር ያው እንግዲህ ስታየው ማለት እኮ ካሜራው ችግር የለውም። እኛ የመጣ ነው እኮ የዚህን ችግሩን ለመፍታት ነው። እኛ የሚዲያ አባላት ቢሆን ለኔ ፍቃድ መሰጠት ነበረበት። የሚዲያ ባለሙያ አሁን እንደዚህ ፍቃድ ሳያስፈቅዱ ቤት ገብቶ ካሜራ እንደተገጠመው የሚመጣውም ሰው እንደዛ ነው ማለት ነው። ከውጭ ስገባ እንደዛ ነው ማየው ማለት ነው። እሷ እኮ እያለች ያለችው እኔ ምንም የማውቀው ነገር የለም። ማሚ ውሸት ምን አመጣው እዚህ ጋር? እውነት ነው ለአንቺ ብዬ ነው። አይኑ አውቃለሁ ልጅ እንደሆንሽ፣ ግን ለአንቺ ብዬ ነው። እኔ ብዙ ጣርኩኝ ታውቂያለሽ። ደግሞ ብዙ ለመከርኩሽ ሌላ ውሸት አረተ እና አሏሽም ለልጅ ምንም ነገር አይመከርም። እሺ እሷስ አርጋው ይሁን እንበልና እርሱ እንደ እናት እኮ መቆጣት አለቦት። ሁሉን ነገር ማወቅ አለቦት። እሷ ልጆት ናት። የት እንደምትውል ምን እንደምታደርግ ከማን ጋር እንደምትውል ቤት ውስጥ ይሄ ሁሉ ነገር እየተፈጠረ ዝም ማለት ይሄ ራሱ እኮ ተገቢ አይደለም እኮ። ስለዚህ ይህንንስ ነገር ለማድረግ ለምንድን ነው በቃ ያልሞከሩት? ለምንድን ነው እንደዚህ ወንድ እያዩ ከሆነ ቤት ውስጥ ዝም አሉ? እያወቁ እንዳላወቁ ለምን ዝም አሉ? ሁለተኛ ነገር እንትን የሚላትንም ዳንሱ ከሆነ ዳንሱንስ ለማስቆም ለምን አልሞከሩም? የእናትነት አሉ ባህሪዎች እኮ የእናትነት ባህሪዎች አሉ። ያን ነገር ለማድረግ ለምን አልሞከሩም? አሁን እንዳልኩ ብዙ ሞክራለሁ፣ መክሬያታለሁ። እና ምናልባት ከዳንሱ በኋላ ስለሆነ ይሄ ነገር የመጣው
ዳንስ ከጀመረች በኋላ ስልጠናው ከጀመረች በኋላ ስለሆነ ይሄ ነገር የመጣው እሱንም ለማስቆም ሞከረን። ራሱ ከውጪ አባቷ ራሱ እየደወለ ካልሆነ ዳንሱ ብታቆም ይሻላል፣ ውሎ ተበላሽቷል፣ ይች ልጅ ህይወቷ ሊበላሽ ነው። ምክንያቱም ልጅ ከስር ካልኮተኮትኩ በኋላ መጨረሻ ደረጃ ላይ ኦቨር ከሆነ በኋላ ምን ማድረግ የምችለው ነገር የለም። አትመልሰውም። ገብተዋል። እና ብዙ ብያታለሁ፣ መክሬያለሁ። ወይ ዳንሱ ይቅል ወይ ትምህርት ቤቱ ከሁለት አንዱ የሚበልጥብሽን ብያታለሁ ማለት ነው። ለምን ይቀራል? እና ይሄው እንደምታዩኝ ነው ማለት ነው። እናቴ ነሽ ወይ እስክል ድረስ እያወራሽ ነው። አይ እኔ ራሱ ልጄ ናት ወይ እንደዚህ የምታደርገው፣ እኔም አላመንኩም። ልጄ ናት ወይ እንደዚህ የምታደርገው። እኔ ብዙ ያልገሽ ነው እየመከርኩሽ ነው። አውቃለሁ ምን ነው ግን ስራ ውዬ ስመጣ የማየውን ነገር ሌላ ነው። የምትሄጂው ቤት ነው። ባባቢ ገንዘብ ነው የምንተዳደረው። ያስተዳድረን በዚህ ሰዓት ባባቢ ገንዘብ እንዴት ያስተዳድረናል ብለሽ ታስቢያለሽ እንዴ? ዴይ ቱ ዴይ በወር ይልክልናል። እሱ አይልክልንም። ማሚ ይልካል። ትምህርት ቤት አለ እና አሁን እኮ አንቺ ቢልክ ራሱ አይ ነው ቢልክ ራሱ ትምህርት ቤትሽ የሚከፈለው ውድ ነው። በዛ ላይ እንደገና ብለሽ ዳንስ ጀመርሽ፣ ዳንስ አለ፣ ትራንስፖርት አለ፣ አስቤዛ አለ፣ ቤት ብዙ ነገር አለ እኮ ታመመች እንዲሆነች እያልሽ የምትቀበዩ ገንዘብ አውቃለሁ እኮ ማሚ። ለምን አውርተሽ ታስወርኛለሽ? ውሸት አይደለም፣ በእርግጥ ውሸት አይደለም። ስራ አሁን መጀመሪያ ስንገባ ስራ እንደማሰሩ ነበር የነገረችን። እንዴት አሁን አትሰራም? ስራ አትሰራም። በአባቴ ገንዘብ ነው የምንተዳደረው። ውጭ ነው የምውለው። እኔ ስራ ነው የምሰራው። ምክንያቱም አይበቃንም። የእሷ ትምህርት ቤት አሁን ኦቨር ነው። የትራንስፖርት አለ፣ አስቤዛ ቤት ውስጥ ቀለብ አለ። እንደገና ደግሞ ይሁን ብላ ደግሞ ዳንስ ጀመረች። እሱም ሌላ ወጪ ሌላ ውሸት ማለት እንዴት አንድ ቤት እየኖራችሁ ስራ እንደማሰሩ እሷ እያወቀች እርሶ ደግሞ ስራ ሰራለው እንዴት ይላሉ? አንድ ቤት ነው የምትኖሩት። ታዲያ ይሄን ነገር እንዴት አታውቅም? እሷ እንዴት ሳታውቅልኝ? ልጅ የማያውቀው ጉድ ነገር አለ እንዴ? እናት እንደምታውቀው ሁሉ ልጅ ማወቅ አለባት። ታውቃለች። ስራ ነው ሙሉ አታውቂም። እናቴ ልጅ እየሰበርሽኝ ነው። አይደለም ልጅ ውሸትሽን ለማስተካከል ሌላ ውሸት። ሲጀመር ይሄን ካሜራ ራሱ እንዲገጥም ሳልፈልግ ነው ያስገጥማችሁ። በቃ ይሄ ነገር መስተካከል አለበት። እኔ ለዛ ነው ምን አድርጌ ምን አደረኩሽ? እንግዲህ እኛ የመጣ ነው ችግሩን ለመፍታት ነው። እንግዲህ ሁለታችሁ ተማምናችሁ እዚህ ጋር የሚፈታ ነገር ከሆነ በግልጽ እንደዚህ ምንም የከፋ ነገር ሳይመጣ በግልጽ እንዲፈታ ነው እኛ እዚህ ድረስ የመጣ ነው። ግን አሁን ላይ እኛ ስናወራችሁም ሁለታችሁም እየተማመናችሁ አይደለም። እሷ ስራ ሰራ፣ እርሶ ስራ ሰራለሁ። እዚህ ጋር መጀመሪያ መተማመን አለባቸው። ይሄ ችግር ለመፍታት እኛም ከዛ እዚህ ድረስ የመጣ ነው ችግሩን ለመፍታት እስከሆነ ድረስ ይሄ ችግር ደግሞ ለመፈታት በመነጋገር የሰው ልጅ እኮ በመነጋገር ይፈታል። ብዙ ነገር ይፈታል በመነጋገር አይደለም። ዝም ብሎ ተራ ሰው ቀርቶ ሀገርና ሀገርን በመነጋገር ይግባባሉ። ስለዚህ እዚህ ጋር በመነጋገር እንድትግባቡና ሰላም እንዲወርድ ነው እኛ የመጣ ነው። እዚህ ጋር ግን ሁለታችሁም የተለያየ ሀሳብ ነው እያወራችሁ ያላችሁ። ስለዚህ መጀመሪያ መተማመን እስካለባችሁ ድረስ እስቲ ለመተማመን ሞክሩ። ረጋ ብላችሁ ለማውራት ሞክሩ። አንቺም አታልቅሽ። እኔ እኮ ረጋ ብዬ እሺ እኔ ምን እየዋሸች ውሸት ላይ ሌላ ውሸት። እውነት ነው። እኔ አልዋሸሁም። እኔ በእውነቱ ከሆነ አልዋሸሁም። የምውለው ውጭ ነው እንዳልከው ውጭ ነው። ታሪኬ ብዙ አወራሁ እኮ ውጭ የት ውጭ ነው የምውለው ልጅ የት የምውለው እና ሀለከተ እያመጣን ነው ይሄን ሁሉ አስቤዛ ፉል አድርገን የምንጠቀመው። እሺ አንድ ጥያቄ ልጠይቁት። እንግዲህ እሷ ከትምህርት ቤትም ሆነ ከዳንስ ስትመጣ እዚህ ቤት ውስጥ እርሶ ቡና እያፈሉ ወንዶች ተሰብስበው ይገኛሉ። እሷ እንደውም ደክሟት እተኛለሁ ብላለች። ስለዚህ እስቲ ስለ እነዚህ ወንዶች እስቲ ይንገሩን። ያኮ በጊዜ በምሰራበት ስራ በጊዜ ቀድሚያት በምገባበት ሰዓት ጓደኞቼ ናቸው የሚመጡት። ቡና የምንጠጣው እዚህ ቁጭ ብለን ቡና እንጠጣለን። በየቀኑ እሱንም ሴቶች ናቸው እኮ ቡና አፍልተን ቁጭ ብለን በእረፍት ሰዓት ነው። ዴይ ቱ ዴይ ሳይሆን እሱ ከስራ በምገባበት ሰዓት በየቀኑ ነው። በእኔ በኩል የመጡት ጎረቤቶች ሴቶች ናቸው። ታውቃለች። በእሷ በኩል የመጡት ነው ያስቸገረኝ። ሲጀመር ነው ያስቸገረኝ ማለት ነው። ከጎረቤት ጋር ቡና አልጠጣም እንደ ታዲያ እኔ ከጎረቤት አይተያየሽ ከሆነ ከጎረቤት ጋር ሴቶች ናቸው፣ ጎረቤቶቼ ናቸው። ሰው ከጎረቤት ጋር ቡና መጠጣት ግድ ነው። ኢትዮጵያዊነት ነው። እንግዲህ እሷ እያለች ያለችው ወንዶችን የምታመጣው ማሚ ናት ነው። እኔ ፍጹም ማሚ ነች። ማሚ አንቺ ብቻ አትዋሺ። እኔ ልጅሽ ነኝ። እኔ አብሬሽ የምኖረው ሲጀመር እኔ ወንድ ማመጣበት ታይምም የለኝም፣ ሰዓት የለኝም በፍጹም።
ያን በሆነች ሰዓት ታይም በጊዜ ከገባው የወይኔ ሰዓት ጓደኞቼ ሴቶች በቃ አለቀ። ወንዶች አይመጡ ማሚ አተዋሺ ባልተወሰነ ጊዜ ሰዓት የተለያየ ወንዶች ምታጣብኝ ሰዓትና እንደውም በአጋጣሚ ባይዘው ከመጣችሁ አይቀር ይሄን መፍትሄ እንደውም እንዳገኝ በግድ መስለስታችን አመሰግናለሁ። በእርግጥ እንግባ ካለ እሺ ቆይ እሷ ልጅ ወንዶችን እሷ ከሆነ የምታመጣው አንቺ ለመቆጣት ለምን አትሞክርም? እናት እኮ ነሽ የማይፈር ከእናት አልፎ በጣም በቃ የእናትነት በጣም ከአቅሜ በላይ ሆነች አልኩ እኮ አሁን እንዳልኩ ታሪኩን ወደኋላ ማልመለስና እንደነገር ከሆነ ብዙ መክራት አለ። ጠዋት መክራት ልጄ ከስራ ከትምህርት ቤትሽ ወደ ሰልጠናሽ ከስልጠናሽ ወደ ቤትሽ ሁሌ ነው የምላት። ግን ወደ ቤቷ በመጣበት ሰዓት ሌላ ጉዳይ ይዛ ነው የምመጣው። ካልሆነ አንዱን አቋርጡ ከታርጊውላታለሁ ማለት ነው። ወይ ዳንሱ ይቁም አባቷም ከዛ የሚለው ወይ ዳንሱ ይቁም እንደዚህ አይነት ነገር ካለ ነው የሚለው። ለምን ይቆማል ዳንሱ እኮ አምሳ ደግሞ ፍላጎት አይ ነው ፍላጎትሽ ለማሟላት ነው እኛ የሚያደርግ ነው ያንን ነገር እኮ አይደለም ማሚ እኔ ላይ ተጠቀምሽብኝ ነው ገብቶሻል። አልጠቀምም በፍጹም። ለምን በሰው በልጅ ይጠቀማል እንዴ? እኔም እሱ ነው ጥያቄ የሆነብኝ። እኔ አልጠቀምም እና እዚህ ድረስ ነው ያላቀም ስልሽ መምከር ብቻ እዚህ ጋር አንደኛ ነገር ተገቢ አይደለም። መምከር ብቻ የሚሆን ነገር ከሆነ ለምንድን ነው የማይገረፈው? ስልሽ ጸባዩ እንዲያሻሽል መገረፍ ካለበት ይገረፋል። ሁለተኛ ነገር ደግሞ እናት በራሷ የምትከፍለው ብዙ መስዋዕትነት አለ። ልጇ እየተበላሸች እያየች የሁሉ ነገር እየፈጸመች እያየች ዝም ትላለች ብዬ አላስብም። ስለዚህ አንቺ ዝም ያልሽበት መንገድ አልገባኝም። ሁለተኛ ነገር ዝም ማለት አላልኩም። ገብቶሃል? በጣም አልኩ እየመከርኳት ነው ያለሁት። እንዳልኩ ከአቅሜ በላይ ሆነችብኝ። ገብቶሃል? ከአቅሜ በላይ ከሷ ጋር ብሬ አልውልም እና ከአቅሜ በላይ ስለሆነችብኝ ነው በቃ አሁን 18 ዓመት አልሞላሽ ልጄ ብትከሰሽም ስላት አልኩኝ በራሴ ማለት ነው። ከዛ በቃ 18 አልሞላትም በቃ ማድረግ ያለብኝ እርምጃ ወስዳለሁ ብዬ በራሴ ወሰንኩኝ። እስካሁን ታዲያ ምንም አይነት እርምጃ አልወሰዱም። እንግዲህ አምነው ተቀብለዋል እኮ ይሄን ነገር እኮ አምነው ተቀብለዋል። እንደ እናት እኮ ሳይሆን ከዛሬ ነገ ትሻሻላለች ወይ በምክሬ ትለወጣለች በራሷ በማለት ነው እስካሁን ድረስ ያለው። ጥፋቴ ቢሆን ማሚ ታውቂያለሽ በጣም ብዙ ነገር ታረጊ ነበር። አላረግም ግን ጥፋትሽ ነው። ለዛ ነው ማሚ ትልቅ ሰው ነሽ አትገረፊም። ለዛ እኮ ማስመሰል እኮ አይጠበቅብሽም። እኔ አውቃለሁ፣ እኔ እውነቱን አውቃለሁ። ግን መፍትሄ ስለፈለኩ ብቻ ነው። እውነቱ ታውቂዋለሽ፣ ህሊናሽ ያውቀዋል። ማም እሱ ምንም አይነት ነገር ከስራ ውጭ ምንም አይነት ነገር የለም። ቡና ጠጣለሁ ከጓደኞቼ ጋር በቃ ትያየሽ የተለያየ ወንድ እያመጣሽ ነው ቡና የምጠጪው? እኔ ጭራሽ እኔ እኮ እናትሽ ነኝ ልጄ። እኔም እናቴ እንደሆንሽ ስለማቅ ነው እንዲማወራሽ። እኔ ከጓደኞቼ ጋርና ከጎረቤቶቼ ጋር እንጂ እንደውም አንቺ ነሽ እንደውም ያስቸገርሽኝ እዚህ ድረስ ጥግ ድረስ የደረስሽብኝ እኮ በማልቀስ አይደለም በማውራት ነው። ግን ስመክሪ እኔ እውነቴ ነው የሚያስለቅሰኝ። እኔም እኮ እንደዛ እንዳንቺ እኔ ግራ የገባኝ ነገር ቢኖር ይሄ ነው። እኔም ስላላለቀስኩ ነው። አንቺ ጋር እውነት የለም እሱ ነው። ገባሽኛ? በቃ ተረዳሽኝ። ህሊናሽ ያውቀዋል። ብዙ ወንዶችን ታመጫለሽ። አባቴ ላይ ብዙ ነገር እንደምታረግ ያውቃል። ውስጤ ያውቃል፣ ህሊናዬ ያውቃል። አሁንም እያዋሸሽ ነው። ስራው እየነመጠው ነው። ስራ የትኛው ስራ? እስቲ ምንድነው የምትሰሪው? ማም ይሄንን ነው እስቲ የምሰራው በይ። እንዴ ቀን ስራ አይደልሽ መቼም እየሰራው ነው የምመጣው። ምክንያቱም አልኩሽ እንዳልኩሽ እኮ ታሪኩን መድገም አይደቃይ። ኢቭን እንኳን ሲያወሩን እኮ ምንም ተረጋግተው ምንም እንዳልተፈጠረበት ኖርማል ሰው ነው እያወሩን ያለው። ኢቭን ልጇ ያስቸገራት አይነት እናት ሆነውም አይደለም እያወሩን ያለ ነው። ልጇም እየባለገችባት የልጇን ጸባይ ለማስተካከል እየጣሩ ያሉ አይነት እናቶችም አይደለም ሆነው እያወሩ ያለ ነው። በቃ ምንም እንዳልተፈጠረ ምንም እንደማያውቁ ነው ሆኖ በቃ ምንም እንደማያውቋት ሲሪየስ ሆነው ነው እያወሩን ያለ ነው። አሁን ራሱ ምን ማድረግ ነበረብኝ? እስኪ ንገረኝ። አሁን ከዚህ በላይ አሁን ካነገርኩ በላይ ምን ማድረግ ነበረብኝ? ሰው ልጁን መቼም አይሸጠው ወይ አይለውጠው ወይ ውጣ ብሎ ወደ ውጭ አይገፈትራው አያስወጣውም። ሌላ ታሪክ ነው እንደገና ምን ማድረግ ነበር? ግን ደግሞ የእሱን ጸባይ መለወጥ ይችላል። እንደነገርኩ ነው እንግዲህ ከዚህ በላይ ምን ማድረግ አለብኝ? እስኪ የምትመክረኝ ነገር ካለ ከራሱ ካንተ አይደለም። እኔ መምከር ምናምን እስከ መቼ እንዲህ የተወሻሸን? እስከ መቼ እኔ ህይወቴ እንዲህ ዝብርቅርቅ እያለ እስከ መቼ? ምን ሆነ? ተበዛባረቀ ልጄን እያለሁ ከልብሽ ነው ማም። አንቺ እውነት እናቴ ነሽ እና እውነት ለዚህ እናትሽ ካልሆንኩ ለምን እለፋለሁ? እኔ ስለምን እጠራለሁ? ልጄ ካልሆንሽ ለምንስ እመክርሻለሁ? እና ታዲያ ነገ የተሻለ ቦታ እንድትደርሺ ብዬ እንደዚህ ላንቺ ፉል ማለት ይሄ ቀን እኮ ያልፋል ማለት ነው። የማይቀን የለም። እኔም እሱ ነው የናፈቀኝ፣ የሚያልፍበት ቀኑ ነው የናፈቀኝ። እኔ ወድ ግን ትርፉ ትዝብት ነው እናቴ። እኔ እንደ እናቴ ነው እያወራሁሽ። በቃ እኔም እንደ ልጄ ነው የማወራሽ። ልጅ አይደለሽ እንዴ? ልጄ
እሱን አላሳየሽኝም። ኢቭን እንደዚህ እያለቀሰች እንደዚህ እያወራች እንደዚህ እንኳን አታሳዝነትም? እስቲ 18 ዓመት አልሞላትም። የሚመጡትን ወንዶች እኮ በህግ አስይዘው በህግ እርምጃ እንዲወሰድባቸው ማድረግ ይችላሉ። ስለዚህ እና ታዲያ ይህንን እንኳን እያደረጉ ማስቆም ይችላሉ። እነሱ ወንዶቹ ናቸው እንግዲህ ጥፋተኞች 18 ዓመት ያልሞላ ልጅ ጋር እየመጡ። ስለዚህ እናት ከሆኑ እነሱንም በህግ አባላቶች አስይዘው የተገቢውን እርምጃ እንዲወሰድባቸው ማድረግ ይችሉ ነበር። ያንንስ ለማድረግ ለምን አልሞከሩም? 18 ዓመት ማለት ነው በምክር ነበር የሚሄደው። እኔና አባቷ የራሳችን ውሳኔና የራሳችን መስመር እያስያዝን ነው ሲጀመር ማለት ነው። ብዙ ፍጥር እንዳልኩ ብዙ ጥር ያለ ወደ ኋላ ብዙ ባትመልሰኝ ደስ ይለኛል። እና ከአባቷ ጋር የራሴ ፕሮሰስ እያደረኩኝ ነው፣ ብዙ ነገር እያደረኩ ነው። ስለዚህ አንተ ራሱ ያለ ፍቃድ ነው እዚህ ገብተህ ካሜራ የገተረ ያለው እና ስለዚህ ብትወጣልኝ ራሱ አንተ ራሱ ከነዛ ከመካሳቸው ልጆች ጋር ጨምሬ ልከስ እችላለሁ ሁላ ማለት ነው። ያለ ፍቃድ መጀመሪያ የልጆትን ህይወት እንደዚህ የሚያበላሹትን ያልከሰሱ እኔን እንዴት ነው የሚከሱ? እንዴት አልከስም? አንተ ራሱ ያለ ፍቃድ አንድ ካሜራ ገጥማ የመጣኸው ቤት ውስጥ ይሄ ካሜራው ችግር የለውም። ልንገርህ በቃ እንደዛ ከሆነ ከምከሳቸው ከነዛ ከወንዶቹ ጋር አብሬ ነው የምከስ። ካሜራን አጥፍተህ ብትወጣልኝ ደስ ይለኛል። ችግር የለውም። ወንዶችን ከከሰሱ እኔንም መክሰስ ይችላሉ። ችግር የለውም። ግን ደግሞ ወንዶቹን መጀመሪያ ለምንድን ነው ያልከሰሱት? እንጂ ያልኩህ እኮ እኔና አባቷ መስመር ይዘናል። እኔና አባቷ የምናረገው የልጅ ህይወት እየተበላሸ እያዩ መስመር ይዘናል ማለት ምን ማለት ነው? ከምከሳቸው ጋር ከከሰ አንተ ራሱ ካሜራ አጥፍተህ ብትወጣልኝ ደስተኛ ነኝ። እኛ ስለ ካሜራው አይደለም አሁን ስለዚህ ልጅ ነው ማውራት ያለብን። እኔና አባቷ የራሳችንን ፕሮሰስ እያደረግን ለሷ እኔና አባቷ ማለት ነው። አንተ የሚመለከት ነገር የለም። ብትችል ካሜራ አጥፍተህ ብትወጣልኝ፣ ካልቻልክ ከመሳቸው ጋር ጨምሬ ልከስህላ እችላለሁ ማለት ነው። እዚህ ጋር ካሜራውን ተውት፣ ካሜራውን እርሱት። እኔ እንዴት እረሳለሁ? ቤት ውስጥ ካሜራ ለፍቃድ ከብቶ እንዴት ይረሳል? እኛ የራሳችን ፕሮሰስ አለን። እዚህ ድረስ የመጣ ነው ስለዚህ ልጅ ስንል ነው ማውራትም ያለብን ስለሷ ልጅ ነው። ካሜራ ገጠም በቃ ያ ራሱ ለአንተ ወንጀል እንደሆነ አታውቅም? ማንበስ ትክክል አውሪው። እስቲ መጀመሪያ ስለተጠየቁት ጥያቄ ለምን አይመልስልኝም? መስኩልህ እኮ እኔና አባቷ የራሳችንን ፕሮሰስ እያደረግን ለምንድን ነው ወንዶቹን ሊከሱ ያልሞከሩት ነው? በቃ እዚህ ጋር ከሆነ ወንዶቹን ለመክሰስ ስከስ እነሱን ለመክሰስ የራስ ፕሮሰስ እያደረኩ ነው። እስካሁን እንዴት አልከሰሱም? አብሬ ከስሼ እንዳላስ እስካሁን እንዴት አልከሰሱም? ይሄ ሁሉ ነገር እየተፈጠረ እያዩ ይሄ ሁሉ ነገር እንደዚህ አይነት ምክር የለም። እኔ በራሴ የልጄ ህይወት እየተበላሸ ለምክር አልቸኩልም። ምክንያቱም እሷን እየመከርሽላ እነሱን ማስያዝ ትቺ ነበረ። ልክ ነህ እኮ አይደለም እያልኩ አይደለም፣ ግን ብትችል ማለት ነው። ብትችል አሁን ሌላ ነገር ሳይመጣ ካሜራን ገጥመህ ደስተኛ ነኝ። አውሪው በስትክክል እንደ ትልቅ ሰው እያወራንሽ ነው። በነገራችን ላይ እኔ እኮ የምታረጊው ድርጊት ማለት ነው እንኳን እንዲህ ላወራሽ ይቅርና እያዳመጥኩ እንደውም አዳመጥኳችሁ። በእውነት ነው የምልህ ከአቅሜ በላይ ነው የሆነው። ነገርኩ ታሪክን አታስደጋገምብኝ እና ፕሮሰስ ላይ ነበር በቃ የምናደርገው ነገር ለክስም ለምንም ፕሮሰስ ላይ ነው። ስለዚህ አንተ ራስህ ከነሱ ጋር ወንጀለኛ ከመሆኑ በፊት ካሜራን ገጥመህ ብታጠፋልኝ እና የገጥመህ ካሜራ ብታጠፋልኝ ደስተኛ ነኝ። ለምን ያለ ፍቃድ ነው የገባው? ቤት ውስጥ ስገባ ነው ያገኘኸው ካሜራ ገጥመህ አይደል? እዚህ ጋር እኮ ካሜራ መግጠሜ ምንም ማለት አይደለም። እኛ እዚህ ጋር የልጆትን ህይወት ለማስተካከል ነው የመጣ ነው። ለምንድን ነው ድክም ብሎኛል፣ ብዙ ባታስረፈልኝ ከስራ በቃ ስልችት ብሎኛል ማለት ነው። የትኛው ስራ ነው? ቆይ እስቲ ማን ግልጽ አድርጊልኝ ለኔ። ከቻልክ ካሜራ ማጥፋትልኝ ብትወጣልኝ ዝም በይ አንቺ እናወራበት። ከሱ ጋር ብናወራ እድልና ስጭኝ እንዳወራ። ከኔ ጋር ማውራት ከፈለግሽ እኮ የምጠይቅሽን ጥያቄ ለምንድን ነው ቀጥታ መልስ ማመልሽልኝ? ለምንድን ነው ቀን እየመለስኩ አይደል እንዴ? ምን ላድርግ? ከዚህ ላይ ጥግ ደረሰብኝ አልኩ። ጥግ በቃ ጥግ ከዚህ በላይ ከዚህ እና እኔና አባቷ ያለነው ፕሮሰስ ላይ ነው። እሷን ለማስተካከል ካልሆነ ከትምህርቷ ብቻ እንድትወዳ አንቱ እንድታቆም ከሆነ ተስተካከለ ባንቺ ምክንያት እኔ ዳንሴን አላቆምም፣ ስራዋን ትምህርቴንም አላቆምም። ገብቶሃል? ልጆቹን ከስሼ እንዳልኩ አትስተካከል። የትኞቹን ልጆች ከገጠምከው ካሜራ ከመከሰስ በፊት ከአንድ ካሜራ ብትወጣ ደስ ይለኛል። በጣም ደግሞ መውጣቱን ደክሞኛል። ጥግ ድረስ ነው የደረሰብኝ። በቃ ደከመኝ። ገና መግባት ከውጭ ራሱ አሁን ስገባ ነው ያገኘሁት። መውጣቱን እኮ እወጣለሁ። ዛሬ ደግሞ ሌላ የተለየ እንግዳ አይደለም። እናት ግን እንዲህ ዝም በይ እናወራበት። ብትቺ ብናወራበት ደስ ይለኛል። ለምንድን ነው ዝም በይ? ቀደም አትበይ። ለምንድን ነው ዝም በይ? ነፃነቷን ስጫታ እኮ ታውራ። እሷም የተሰማትን የሚሰማትን ነገር ቀጥታ ትናገር።
ትችያለሽ። እስካሁን እያወራሽ እያዳመጥንሽ ነበር። አንቺ እኮ የእኛን መልስ የእኛን ጥያቄ እየሸፋፈንሽ ማለፍ ነው የፈለግሽው። ለጥያቄዎች ሁሉ መልስ የለሽም። ውጣ በቃ። እሺ ትችላለህ መውጣት። ፕሊስ ካሜራን ገጥመህ ውጣልኝ ከእነሱ ጋር አብሬ ካደረቤ እንዳልከስ። ምክንያት ፍቃድ የለም። ፍቃድ ያስክበት ወረቀት የለም። አሳይኛለህ። ክሰሽኝ እስቲ ክሰሽኝና የሚመጣውን ነገር ትችላለህ። እኔ ደክሞኛል። ጥግ ደርሻለሁ። እዚህ ጋር አይደለም ሳትነኪኝ አውሪኝ። እኔን ሳትነኪኝ አውሪኝ። እንደምን ትላለህ አንተ? ተነካም እንዳትሆን ነው። እሺ ክሰሽኝ እንጂና ክሰሽኝ። ከነሱ ጋር አብሬ ነው ከሰውኔት ነው ለእንጀረኛ ነው ማድረግ። እቺ ልጅ የተሰማትንና የምትፈልገውን ነገር ሳናቅ ምንም ከዚህ ምንም የምንሄደው ነገር የለም። ከፈለግሽ አንቺ ሂደሽ ክሰሽኝ። ውጣልኝ ፕሊስ፣ ውጣልኝ ፕሊስ። ግን አልጨረስንም ከአንቺ ጋር ድረስ ደርሶልኛል። ከአንቺ ጋር አልጨረስንም። ምንም ነገር አልጨረስንም። ሰላም ለዚህ ቤት እንዴት ዋልክ? ሰላም ነው። ሰላም እንዴት ነህ? ደህና ነህ? እንደከመ በጣም ማይደክመው ፀሐይ ነው ደግሞ እንጂ በጣም እንዴት ነው ታዲያ? ሰላም ሁሉ ሰላም። እንዴት ነህ? ጠፋሽ እኮ ምንድን ነው? ኧረ እኔ ያለው ጠፋህ ብለህ ከተገናኘን ብዙ ጊዜ ሆነ ነው አይደለ? አለው አንተ ላይ ጠፋሁ ታዲያ ነው። አይማ ወዱ በሽ ነኝ። ኧረ ጠፋህ በእውነት እውነት። ኧረ እንደዚህ ነው ምን ነው ሞቅ አድርጊ። እሺ ምንድን ነው? የለም እንዴ ዛሬ የለም። ተውኩኝ እኮ ምንድን እናስመጣን? አይ ነው አቋረጥኩኝ እኮ አቋረጥኩኝ። ለምን? በቃ ያዝመንት እኮ መጠጥ እንኳን ነው ምንም ነገር ይኸው ቡና ሞቅ ቡና እንጠጣለን። በቃ በቂ አገረስ ይምጣ እንዳፍታ። አይ ነው ቁጭ ምንም አቋርጫለሁ። እኔ ትቻለሁ። ጫት የሚባል ነገር ቤት ውስጥ ምንም ነገር በቃ ቡና ነው የምንጠጣው። ጫት ነው ማሰብ ካቱ ብዙ በዛች እያመጡ ነው። ምን ችግር አለ? በእንዴ ኖ በፍጹም በቃ ይሄ ቡና ደስ አይልም። ደስ ይጭስ ነው ምን እኮ ምንም አይደለም እኮ ይሄ እኮ ኧረ ቆንጆ በቃ አይ ኖ ልጅቷን እያበላሸብሽ ስለሆነ ምንድን ነው? ፈታ ከሆነ ሪላክስ። አዎ በቃ ሪላክስ ምንድን ነው? በቃ ቁጭ ብላ እስክትመጣ ድረስ ቡናችን ሞቅ እናድርግ። ትመጣ ብቻ ክላስ ሄዳ ነው ምን እናደርግ? አይ በቃ ይበቃል። አሁን ሞቅ ነው። ያችን ትኖር አሪፍ ነበር። አይ የበለጠ አሁን ትመጣለች። ምን ችግር አለ? ታዲያ የበለጠ አስማሩት ግን ያው እኮ አዎ በእርግጥ ግን መተው አለብን። በቃ እሱ ልክ ነው እኮ አይደለም ማለት ሞቅ በደንብ ታጫውታለች። ታጫውታች ግን በቂ ነው። ምንም አያስፈልግም። ይሄ ቡና ያጫውታል ይፈው ወጣ ነው። እሷም ትመጣለች። ዛሬ እንደውም ቆየች እንዴት እንደሆነ አይደል? ቆየች። አቤት ወይ ወጣች። ገብቼ ልተኛ በቃ በጣም ደክሞ። ቆይ አይ ቡና ጠጪ። ኖ ቆይ ፈልተሽ ነው እውነት አጣጥና ሻንዲ ሲኒ ልጠጣ ነው። በጣም ደክሞ ነው። ድካሙ እንዲለቅሽ እሺ
ትወልጃለች አይደለ? ታዲያ ጫት ምን ያደርጋል ታዲያ? ከጫት የበለጠ ነው ጫት ምን ያደርጋል? እንዴ ታላስተዋወቅሽን እስከ ድረስ ጊዜ የላትማ። ክላስ ናት፣ ሁሌ ክላስ። ዳንስም ደግሞ ትጀምራለች። ማን ነው? ዘመድ ነው እንዴ? ዘመድ ነው? ቤተሰብ ነው? ጓደኛ? ያንቺ ጓደኛ? ቤተሰባችን። እሺ። እና ቡናውን ደከመኝ በጣም ፀሐዩ እውነቷን ነው። ፀሐይ በጣም ያደክማል። ጥላለሽ ነበረ? በጣም ያደክማል ፀሐይ። ኦኬ ምንድን ነው ይዘን ጥላ ለምን ሳትሄጂ ለምን ወጣሽ? እረስቼ ወጣሁና ቆየሽ ደግሞ ዛሬ ታክሲ ሰልፍ። ኧረ ኦኬ ለሱ ለእንግዳ ቀድም ነበር። አይ ችግር ቤተሰብ ለማስለሽልኛል። ደከመኝ ስላሽ ውሎ እንዴት ነበር? ውሎ በጣም አድካሚ ነበር። ፀሐዩ አልቻልኩም። ጥላ መሸከሙን ሰንፌ አይ መያዝ አለብሽ። ደግሞ ቀለልም ታዲያ አሁን ቤቱ ማርቲ በጣም እንኳን ሞቃላት። አሁን ቡናሽ ይጣፍጣል ማም እኮ ታዲያ የእናት ቡና ይቺ እንደዚህ ነው። አሁን ነቃት ያለሽ ገብተሽ ቆንጆ ገልፍተኛ አንተ ዘመዳችን ነህ? እኔ ታታገኝም እኔ ካላውቅህም እንዴት እንዴ መቼ አይቻቅና እንታወቅ። አንቺ ማሚ በቃ እና እንታወቃ። አብራም ይባላል። ሜሮን እባላለሁ። ከዚህ በላይ ታዲያ ሙቀት አለ እንዴ? ከዚህ በላይ ምንም አይገርምሽም? በጣም አይደል እኮ ዘመዳችን ነው። አዎ እኔ የአባቴ ልጅ እኮ ነኝ። እና ታዲያ በማን ተጣና? እናቷስ ማሚም ቆንጆ ነች። ማሚ ቆንጆ ነች። አንቺ ግን ቆንጆዬ ነሽ። በቃ ግብና ታሳረፊ። እያዞረኝ ነው ማሚ፣ እያዞረኝ ነው። ያድስሽ በቃ አድስሽ። ቆይ እሱ ያድስሽ። እሺ አድስሽ። ደግሞ የሶፋ ዋጋ አይደለም ዛሬ ያልጋ ነው። እሺ ሰምተሃል? በቃ ይመችህ። ጣፋጭ ልጅ ነች። የምንጫት ምንጫት ምን ያደርግልናል? መጠጥ ምናምን እና ደስ አይልም? በጣም ደስ ይላል። ማርያም ቁጭ በል በቃ እረፍት አድርግ። ብሯን ታዲያ በካሽ ነው። ኧረ ችግር ትራንስፈር ምናምን የለም። ግን ትራንስፈር ይሻላል። ኖ ትራንስፈር የለም፣ በካሽ ካሽ አላስኩኝም። ኖ በካሽ ብያለሁ። ደግሞ የሶፋ አይደለም ዛሬ ያልጋ ነው ብያለሁ። ዛሬ ሞቅ ያለ ትራንስፈር ማድረግልሽ። ኖ በካሽ ነው የምፈልገው። ኖ በካሽ ስጠኝ እስኪ በእናትህ። እጄ ላይ ምንም ነገር የለም ዛሬ። በካሽ ምንም ብር የለኝም። በካሽ ስጠኝ። ወደ በኋላ አካባቢ ልስጥሻ። ለምን ሳትይዝ ነው የመጣሁት? አንተ እንደዚህ ቆንጆዬ ልጅ አቅርብ ሰጥቼ እስኪ በመድኃኒት ትራንስፈር ምን ነው ያሰብኩትኝ እኮ አልነገርከኝም። ቀድመህ አትነግረኝም?
እሺ በቃ ችግር የለውም። እሺ ኦኬ ትራንስፈር ምን ያሰብኩት አይደል? ስለዚህ ወደ በኋላ አካባቢ ላይ ችግር የለም ላቀብልሽ በቃ እና አሁን ተጫወት እንጂ በቃ አይ ትንሽ ተጫወት ምን ነገር በደረሰ አልደከመም ስራም ነገር ስላለች ወደዛ ልሂድ ትሄዳለህ ትንሽ አልደከመም እንዴ ምን ደስ አለለ እስቲ ከዚህ በላይ በጣም ደስ ይላልኝ ግን አይ ትንሽ ስራ ስላለችኝ ቢያስ እሷን ቦታ ላስይዝና ትራንስፈር ላይ ታዲያ ሞቅ ያለች ዛሬ ያልጋ ነው ይላል ችግር የለም እንዳንቀር እሺ በኋላ ተለመደ ሰዓት እዛ እንገናኛለን ችግር የለም ቻው እሺ አባቴ ቻው ሰላም እሺ እንግዲህ ሞቅ አድርጊው እንግዲህ እሺ እኛ ስንወጣ እሺ ምን ይሆናል አባቢ ደወለ ሄሎ እንዴ ኧረ እኔ ተኝቼ ነበር ደክሞኝ ማን ማሚ ኧረ ማሚ አለች እንዴ ስገባ ቤት ነበረች አባቢ ምንድነው የምታወራው ተኝቼ ነበር ስደውል ተኝቼ ነበር አሁን ከክላስ የመጣሁት ሰጋው ለአባቢ ምን ብለሽ ነው ማሚ ምን አልኩት እኔ ምን ስለምንድን ነው እያወራ ያለው ስራሽ ነው እኔ ምን አክልሻለሁ ስራሽ የኔ ስራ እና ወይ ልያየ ታዲያ እኔ ምን ላድርግ ታዲያ እኔ ምንም ያልኩት ነገር የለም ምን አልኩት እኔ ስመጣ አንቺ ቤት ነበርሽ እንዴ ማሚ እና እኮ ምን አልኩት ምን ሆነሽ ነው ለአባቢ ምን ብለሽ ነው ስራሽ ነው እኔ ማውቀው ጉዳይ የኔ ስራ እና የኔ ስራ ነው ቆይ አንቺ እናቴ ነሽ እና ምንሽ ነኝ እናትሽ ባለ ማሚ ለኔ እናቴ ነሽ የኔ ሰላም አትፈልጊ ማለት ለምን አንተ ሰላም ቆማት የኔም ሰላም ነኝ ልጅ ምን አጣሽ ምን ለምንድን ነው ከአባቢ ጋር የምታጋጭ ለአባቢ ምንድን ነው ያልሽው ነበር ስንኳ ማከፍቺ ለምንድን ነው ታዲያ እኔ ስገባ ቁጭ ብለሽ አልነበር እንዴ እኔ ስገባ አንቺ ገበኝ ቁጭ ነበር ፈጣሪው ማሚ ለምንድን ነው ንገሪኝ ለአባቢ ምንድን ነው ያልሽው ንገሪኝ አንቺን ልጠይቅሽ እንጂ አይደለም ምን አለሽ ነው መጀመሪያ እኔ ምን አውቃለሁ አንቺን ልጠይቅሽ እኔ ስገባ ቤት አልነበርሽም እኔ ምንም አላልኩትም ምንም ያልኩት ነገር የለም እንግዲህ ስራሽ ነው የሚያወጣሽ እኔ ማቆም ስራሽ እና ታዲያ እኔ ስራ እኔ ምን አድርጌ ማሚ እኔ ምን በድዬሽ ነው እንዴ የምታሰቃይ እሺ ልጄ ምን አድርግሽ እናቴ ነሽ ስራሽ ነው እኮ እኔ ምን ላድርግሽ እንደምታዩ ነው እንግዲህ አንቺ ስራሽ ውሎሽ ይሄ ነው ብሎ ምን ልክሽ ትምህርት ቤት ብዬ ነው ምን ስልሽ ዳንስ ቤት ነው ስትሄድ ትምህርት ቤት ነው እንግዲህ የምናየው ነው እንግዲህ ያየነው ነው አብረን የምናየው ነገር ነው አብረን የምናየው ምን እሺ ደግሞ እኔ እኮ እሺ ለአባቢ ምንድን ነው ያልሽው? እሺ ምን በድዬሽ ነው ንገሪኝ። እሱ ንገሪኝ። ምን በድልሽኝ አልኩሽ? እኔ ለአባቢ ምን ብለሽ ነው? አባቢ ዘጋብኝ። አልከፈተችልኝም አልኩት። እና እኔ ስትመጪ
ስትመጪ ማን ነው እኔ ስመጣ አንቺ ተኝተሻል ነበር ነው እዚህ ጋር ቁጭ ብለሽ ነበር? እያንቀላፋሽ ነው የምታሽው? ኧረ ማሚ ኧረ እናቴ ነሽ እኮ እኔ እንዴት ላውራሽ? እንደ እናትነት እያወራሁሽ ነው። እኔ እንደ ልጅነት እያወራሁሽ አይደለም ወይ? እንደ ልጅ ፈጣሪ ለምንድን ነው ህይወቴን እንዲያደርግ? ምን ሆነብሽ ህይወትሽ? እንግዲህ ስራሽ ነው። ምን ላድርግሽ ልጄ? ምን ያደረኩት ነገር አለ? የምታውቂው ምክንያቱስ ምንድን ነው? አንቺ ነሽ ሁልጊዜ በሽታዬ ማሚ። ምን አድርጌሽ? ነው የምታሰቃይ? ምን አድርጌሽ? እስኪ ንገሪኝ። ምን አደረኩሽ? እንደዚህ አትይኝ እኮ አልኩሽ አልመለሳልሽ። ምን ላድርግሽ? እስኪ ቆይ ሰው ልጁን መልሶ አይወጣው ወይ አይሸጠው? እኔ እኮ ልጅሽ ነኝ አውቃለሁ እኮ። እኔ እኮ ግራ ገብቶኛል። ለምን ነው እንደምታዘዝኝ? ምን ጎደለብሽ? ምን አስበደልኩሽ? ምን ጎደለብሽ? ካለብሽ ነው ማለት እና ከሆነ ኮሽት እስከ መቼ? እሺ እስከ መቼ እኔ እንዲኖራለሁ? እስከ መቼ? ምን ሆነሽ? እስኪ ምን አጋጠመሽ ንገሪኝ። ምን አለሽ? ምንድን ነው ያልሽው? አይደለም ሰባቤ ምንድን ነው ያልሽው? ምንም እንግዲህ በረሳም ኮኮ አልተከፈተኝም። ምን ያልኩት ነገር የለም። ስገባ እኮ አንቺ ተኝተሽ ነበር ማም። ውሸትም ምን አመጣው? እኔ እንዴት ዋሻለሁ? እኔም እሱን የገረመኝ እናት አትዋሽም። እኔ የማውቃቸው እናቶች ለልጃቸው ይጠነቅቃሉ። እኔ አልተጠነቀቅኩም። ወይኔ ማም ወይ ሄላ አንተ ብሩን አትልክም እንዴ? እኔ ጭቅጭቅ አልፈልግም። ብር ጫን ያለ ብር ነው የምፈልገው። ከአሁን በኋላ የልጅቷ ዋጋ ጨምሯል። አዎ እንዴ አትልክም እንዴ? ምን ሆነ ነው አንተ የልብ ከደረሰ በኋላ ሄደ የምትቀረው? አዎ ጫን ያለ ብር ይዘና ከዚህ በኋላ የልጅቷ ብር ጨምሯል። እውነት ምን ነው አልተደሰትክም? በቃ ታዲያ እንደዛ ነው። እሺ ቶሎ ና። እሺ